ቤተሰው ሻወር ወስጄ ማለት ነው ቪዲዮ ተለቆሳይ ሮጬ ሳልቀባባ ነው የመጣሁት። በቃ ልብሴን ብቻ ከላይ ጣል ጣል አደረኩኝና እየሮኩ ወጣሁኝና መጣሁ ማለት ነው። ቤተሰው ሄርሜላን አይምሮዋን ለመጉዳት ሄርሜላን እና አብርሽን ለመለያየት እየተሰራ ያለ ሴራ ነው። ለምን መሰላችሁ? መጨረሻ ላይ ቪዲዮ መጨረሻ ላይ ሄርሜላ ገብታለች። አይታችኋል? ሄርሜላ ገብታለች እንደዚህ ብላ ማለት ነው። ሶ ይሄ እየተደረገ ያለው ለምንድን ነው? ሄርሜላን የማለያያት ሴራ ፍቅር ተቀብላ ነው የመጣችው። ፍቅር አንቺ ግን አታፍሪም? የልጅ እናት አይደለሽ? ልጅ አለሽ አይደል? በዚህ ልክ የሰውን ህይወት የሰውን ትዳር በዚህ ልክ ለመበጥበጥ እንደዚህ መሆን ጥሩ ነው? እና እኔ የምታሳዝነኝ ሄርሜላ ናት። ሄርሜላ ላይ እየተቆመረ ያለው ቁማር ቀላል ቁማር አይደለም ቤተሰውና ይሄ ፍቅር የመጣችው ሁለቱን ለማለያየት ጭምር ነው። ሁለቱን ለማለያየት ሁለቱ እንዲለያዩ ለማድረግ ጀስት ተልኮዋን ይዛን የመጣችው። ይሄን ደግሞ የላካት ሰው አለ። ፍቅር ሲጀምር ማለት ነው። ፍቅር የላካት ሰው አለ። የትናንትናው ቪዲዮ ከፍቅር ጋር ያለው እውነት ነው ወይ ካላችሁ በቃ በሩቅ እንድትቀረጽ ተደርጎ ይሄንን እንዲሰራ ተደርጎ የሄርሜላን ልብ ለመስበር የሄርሜላንን ለመስበር አንተስ ብትሆን የትናንትናውን ለመሸፋፈን ዛሬ ይሄንን መስራት አይጠበቅብህም ነበረ። ቢያንስ እንኳን የምሬ ነው ምልክ ለአንተ ዋጋ የከፈለችዋን ሄርሜላ እንኳን ልታስባት ይገባል። ቢያንስ እንኳን ለአንተ ዋጋ የከፈለችውን እንኳን ሩታ ልታስብ ይገባል። ያሳዝናል፣ ያሳፍራል። ሪል ነው የምነግርህ። አዝኜ ይባላል ነው በኩሌ። እናንተ ሰው ለካ እንደዚህ ይክዳል። አንተ ሄርሜላ ለአንተ ስንት ዋጋ እንዳልከፈለች አንተ ዛሬ ሄርሜን ትክዳታለህ በአደባባይ በሌላ። አሁንም ቢሆን አብርሽ ምንም የሚያውቀው ነገር የለም። ነገር ግን ካወቀ በኋላ እሷን ሂጂ ውጪ ብሎ ለምን አላስወጣትም ብዬ ነው እንጂ ይሄን ስራ እየሰራች ያለችው ፍቅር ናት። ፍቅር ደግሞ ከእንደዚህ አይነት ተግባርሽ ልጅ አለሻል። ሴት ልጅ አይደለሽ? ምንድን ነው ይሄ ዝሙት? ይህ የዝሙት መንፈስ የተወጋ ይሁን። የእውነት ይህ አደገኛ የዝሙት መንፈስ ነው። ምን ሆነሽ ነው? ተመለሽ እንጂ አስተውይ፣ ቆፍጠን በይ። እኔ ሴት ልጅ እንዲህ ስትሆን በጣም ነው የሚደብረኝ ሲሪየስሊ። እና አንዳንድ ጊዜ እኔ አላቅም። እና ቤተሰው አሁንም ቢሆን የምነግራችሁ ነገር ሄርሜላንና ብዙዎቻችሁ የተሸወዳችሁትን ልንገራችሁ። ሩታ ልካ ነው። ሩታ ናት የላከቻት። ሩታና ፍቅር ተነጋግረው ነው አይደለም። ሩታ የትላንትናውን ቪዲዮ ካወቀች በኋላ ከቤት ወጥታለች። ሪያሊቲ እውነቱን ነው የምነግራችሁ። የለችም ከአብርሽ ህይወት የለችም። ከባድ ነገር ተፈጥሮ መላቅጥ ጠፍቷቸው ነገሮችን ለማስተካከል ሲጣጣሩ ውለው አሁን እችን ቪዲዮ ከፍቅር ጋር ሰርቶ ለቀቀ። ይሄን ደግሞ ለምንድን ነው? ሄርሜላን ከአብርሽ ህይወት ለማስወጣት ፍቅር ለመግባት። እናንተ አሁን ፍቅር ለሩታ አዝና ነው የሚመስላችሁ? አይደለም። ፍቅር ራሷ መች እንትን አለችና ነው። ስለዚህ አሁንም ቢሆን የሄርሜላን ልብ ለመስበር ይሄ ሁሉ መራመድ አይጠበቅብህም። ሄርሜላ እህቴ፣ እኔ ያለሁልሽ። እኛ እህቶችሽ አለን። አይዞሽ፣ የማያልፍ ነገር የለም፣ ያልፋል። ድሮም እቺ ምድር ላይ የዋሆች እንዳንቺ አይነት ደጎች አብርሽ ከነበረበት ነገር ውስጥ እንዲወጣ ስንት ዋጋ ስከፊ የነበርሽ እህታችን፣ በዚህ ልክ ዛሬ አንቺ ላይ እንደዚህ አይነት ነገር ሲሰራ ስላየሁኝ በጣም አዝኛለሁ። አም ሶ ሶሪ። በቃ ይሄ ነው ልልሽ የምችለው። አዝናለሁ። አንተ ግን ኤቭሪዴ የሰው ህይወት ላይ ፈን ነው የምታደርገው። ካገኘሃት በኋላ ማነው ለምንድን ነው ማነው እዚህ መጡ እንዲህ ምናምን ከምትል ውጪ አትላትም? ውጪ ማለት ነበረበት። እና ለማንኛውም አመንክም አላመንክም ወደድክም ጠላህም ከባድ ነገር ህይወት ውስጥ ተፈጥሯል። አሁንም ቢሆን ፍቅርም ደግሞ አንቺ የፈለገ እንኳን ሲንግል ማም እንኳን ብትሆኚ እንደዚህ አይነት ተግባር ውስጥ እኔ አንቺ ማየት አልፈልግም። ሴት ልጅ ናት ያለችሽ። የተከበረ ትዳር ነበረሽ አልፈልግም ብለሽ ፈተሽ። እንግዲህ አሁን ደግሞ እዚህ አብርሽ ጋር ምን አንጦልጦልሽ? አብርሽ ያልቀመሰው የለም። አብርሽ ቴስት ያላደረገው የለም። አብርሽ ማለት እኮ ለሄርሜላ ለዛች ሚስኪኗ ስንት ዋጋ ስከፍል፣ ስንቱ ሲሰድባት፣ ስንቱ ሲሆንላት የነበረች ሴት እንኳን አልሆነም። ሩታን ብትሆን የልጁ እናት ናት። እሷስ ቢሆን ለምን ትገፋለች? መገፋት አለባት? የለባትም። ወይም ደግሞ አዲስ ህግ ያውጣና 2 3 4 ሚስት ይፈቀድልኝ ብሎ ማመልከቻ ያስገባ ኢትዮጵያ ውስጥ። አይኖ ኢትዮጵያ ህገ መንግስት አይፈቅድም 3 ሚስት ማግባት 2 ሚስት ማግባት አይፈቀድም። ስለዚህ ህጉ ነው የማይፈቅደው። ባህልም አይደለም። አስገብተህ አግባ። በቃ ይሄ ነው ልንልክ የምንችለው። እንዴ ሴቶቹን እኮ አጨድካቸው። ለማንኛውም ቤተሰብ አስደንጋጭና ከባድ ነገር ተፈጥሯል። እመኑኝ፣
ሄርሜላ ደርሳለች። ነገሩ ከብዷል። ሁሉ ነገሩ ከቁጥጥር ውጭ እንደዋለ እየታየኝ ነው እኔ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ሩታና አብርሽ ሪል ተጣልተዋል ብላችሁ ለተጨነቃችሁ አዎ ድብን አድርገው ተጣልተዋል። 100% ነው የምነግራችሁ። ብዙዎቻችሁ አሁን ይሄ ትላንትና የተለቀቀውን ቪዲዮ ለማስቀየስ የተሰራ ስራ ነው። ከገባችሁ ይግባችሁ። እኔ እውነቱን ነው የምነግራችሁ። ሩታ ትክክለኛ ሪያሊቲ ከድራማ ውጭ ህይወቷን በእንደዚህ አይነት ከአብርሽ ጋር ሆነው ስላየች ኦፍኮርስ ቤቱን ጥላ ሄዳለች። ያለው ሪያሊቲ ይሄ ነው። ይህን ደግሞ ህዝቡን ለማረጋጋት እንዴት አብርሽ እንደዚህ አይነት ነገር ይሰራል እንዳይባል የተሰራ ስራ ነው። ግን የሄርሜላን ልብ መስበሩ በጣም አዝናለሁ። የኛ ቆንጆ ሄርሜላ፣ የኛ ውድ ህይወት ይቀጥላል። እንዳው ይሄ ሰውዬ ይቅርብሽ። እንዳው ለምን አሰሚንም ሰሜን እስኪኛ እህቶችሽ ይቅርብሽ። ይሄ ሰው ለአንቺ አይደለም ለትዳር ለአዳር የማይሆን ሰው ነው። ይቅርብሽ። እና ይሄ ነው ያለኝ መልእክት። ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀና ማሩ ነኝ። ይሳቁኝ ያላችሁ ብዙዎቻችሁ እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ድረስ እወዳችኋለሁ። ባይ ባይ።